የሷ ጓደኛ ነኝ ማዘሯ ሄለን እባላለሁ። እሺ ነው አንቺ ቢመጥሽ ልታባርሪኝ ነው እንዴ? ብሌን አንቺ ሂጂ በቃ ጓደኛዬን ብቻ ይለውራት። እሺ ሄሉ ጭራሽ መምጣት አልነበረብሽም። መልሼ ነው እሱም በኋላ እነግርሻለሁ። በቃ ሂጂ። ይሄ ግን የሌለ ነበር። በእናትሽ ናፈቅሽኝ። ደግሞ ቤቢ እኮ ወለደች። ሄሉ በቃ በእናትሽ ሂጂ። እየሄዳችሁ ነው? ውይ የኔ ልጅ አልነገርኩሽም ለካ የብሌን እናት እኮ ታስራለች። እሷን ልንጠይቅ እየሄድን ነው። አይዞሽ ዛሬ በእርግጠኝነት ትፈታለች። ምን አይነት ደስ የሚል ዜና ነው! ያቺ ቀልቃላ አሮጊት ታሰረች። ወይኔ እኔ እናት ስታሳዝን። ቆይ ምን ሆና ነው? አይ በስተት ነው። ዛሬ በእርግጠኝነት ትፈታለች። እኔም በቃ ብራችሁ ልሂድ። እኛኔ ዋ በጣም ምስኪን እኮ ናት። እሷንማ መጠየቅ አለብኝ። እንደውም ጥሩ ሀሳብ ነው። ነይ የኔ ልጅ እንሂድ። በዛውም አጎትሽን ትጠይቂዋለሽ። በኃይሉ ዛ ነው እንዴት አሰረው? አዎ እንደውም አንድ ላይ ናቸው። ሁለቱንም ትጠይቂያቸዋለሽ። መሄድ የለብኝም። በኃይሉ ጋርማ አልሄድም። እዛ ከሄድኩ በሰላም ፊት ያጋልጠኛል። ና ቃልዬ እንሂድ። ወይኔ ማምረስቸው ዛሬ ለካ ጓደኞቼ ጋር ቀጠሮ አለኝ። በቃ እናንተ ሄዱ። ምን ሆነሻል ቃል? አሁን ካልሄድ ስትያል ነበር እንዴ? ነበር ግን ትዝ ሲለኝ ለካ ጓደኞቼ ጋር ቀጠሮ አለኝ። ወይ በቃ እናንተ ሄዱና እኔ በኋላም ቢሆን ሄጄ አያቸዋለሁ። ምን ናውቃል? የባህሉ ስም ስትሰሚ ሀሳብሽን ቀየርሽ። ተጣልታችኋል እንዴ? ምንድነው የምትይው? ማም አጎቴ እኮ ነው። ደግሞ በምን ምክንያት እንጣላለን? ቀጠሮ ስላለኝ እንጂ እሱን መጠየቅ ሳልፈልግ ቀርቼ አይደለም። አይ የደበቅሽ ነገርም አለ። እስካሁን እኮ አልጠየቅሽውም። ማም የመጀመሪያ ቀራሽ አይደለሽ እንዴ እንዳትጠይቁ ያልሽኝ? እና ከዛስ በኋላ ለምን አልጠየቅሽውም? ስላልተመቸኝ ነው እንጂ በአጎቴ መታሰር ምን ያክል እንደተጨነኩ ታውቂያለሽ? እሱ ከታሰረ ጀምሮ የሰላም እንቅልፍ እንኳን ተኝቼ አላውቅም። በቃ እንዳልሽ ስትጨርሺ ግን ጠይቂው። እሺ ልጠይቀው? ዳፋር ብችል እዛው ተደፍቶ እንዲቀር ነው የማደርገው። ስራም አላጣው እሱም ስጠይቅ እንደሆነችና እንደውም አንድም ከባድ የምነግርሽ ነገር አለ ስትላት ነበረ። ብሌን እንግዲህ ምን እንደምታውቀው እሷ ጓደኛ ሆና ለዛ ስታወራ እንደሰማችሁ ሁሉ ነገር ታስታውሳለች ማለት ነው። በሷ ምክንያት ነው ቃል የትዬ ልጅ ወይም ደግሞ የሰላም ልጅ እንዳልሆነ ያወቀችበት ዋነኛው መንገድ እሱ ነው ማለት ነው። እና በጣም ፈርታ ነበር። ብሌን እባክሽን እች ልጅ እንደምንም ብለህ ከዚህ ቤት ማስወጣት አለብን፣ አለዛ ችግር ታመጣብኛለች እያለች በጣም ፈርታ ተጨንቃ ነበር። ግን አልገባኝም፣ የገዛ ጓደኛሽ እኮ ነች፣ ለምን እንደዚህ ፈራሻ ታዲያ ስትላት ነበር። አልፈራውም፣ ነገር ግን እባክሽን ከዚህ እንድትሄድ እፈልጋለሁ እያለቻት ነበር። እና ምን ተፈጥሮ ነው? ዳጊ አልማዝን ያያት መስሎት ነበር። እናም እየተከታተላት ነበር። እሷ ግን እንደምንም ብላ ተደብቃ ታመልጧለች ማለት ነው። እና ለብለን እንዳጋጣሚ ለቃል ትደውልና እንዳጋጣሚ ዳጋይቶኛል እያለች ስትነግረው ነበር ማለት ነው። እና እንዴት በቀላሉ ዳጋይቶኝ ነበረ ትኛለሽ እያለች እንግዲህ ጓደኛዬ ብላ ቀርባት ነበረ። ኤደን እንግዲህ ምንሽ ነው? ምን ነው እኔ ስታይ በጣም ደነገጥሽው? የምትፈሪ ነገር አለ እንዴ እያለቻት ነበር። አይ ማለት ዛሬ እንዴት ልትመጪ ቻልሽው? እንዴት መጣሽ? አልጠበቅኩም ነበር እያለቻት ነበር። ቆይ መምጣቴ ይሄናል አስደነገጠሽ እንዴ? ምን ነው ይላቃል እያለቻት ነበር። አይ በጭራሽ እርግጠኛ አድርግልኝ ከማሚ ጋር የት ተገናኝታችሁ ነው እያለቻት ነበረ። ቆይ እኛ መገናኘት ለምንድን ነው እንደዚህ የገረመሽው? መምጣት አልነበረብኝም እንዴ እያለቻት ነበር። አይ እንደዛ ማለት ፈልጌ ሳይሆን ግን እንዴት የት ተገናኝታችሁ ነው? ሲጀመር እዚህ እንዳትመጪ ብዬሽ አልነበረም እንዴ እያለቻት ነበር ማለት ነው። እና ነገር ግን ቆይ መምጣቴ ለምንድን ነው ታዲያ ይሄናል አስከፋሽ እያለቻት ነበር። አይ ለዛ አይደለም ቃልዬ፣ ምን ነው ፊትሽን ጣልሽ? የተፈጠረ ነገር አለ እንዴ ስትላት፣ አይ ምንም አልተፈጠረም እያለቻት ነበር። እና ብሌን ጓደኛሽ መታ ነበር እንዳጋጣሚ እያለቻት ነበር። ማለት ጓደኛዬ ስትይ ጓደኛሽ ነቻ
ስንት ጓደኛ ነው ያለሽው አንቺ እያለቻት ነበር። እና ጓደኛ መታ ነበር እያልሽኝ ነው እያለቻት ነበር። አዎ ስትላት ዳጊ ምን ተፈጥሮ ነው መጥቶ ነው የቃል አብሮ አደጌ ጓደኛው መታ ነበር ለዛ ነው እያሉ ነበር። ኧረ እባክህ ነው ታዲያ ቃል ጓደኛ አላት እንዴ? ጓደኛ እኮ ያላት አልመሰለኝም ነበር። አብሮ አደጌ ጓደኛዋ ነች ምናምን ብሎ እንዳጋጣሚ ከዳጊ ጋር ይተዋወቃሉ ማለት ነው። ሰላምዬ ዳጊ ታወቃት ይብሌ የቃልዬ ጓደኛ ነች፣ አብሮ አደጌ ነች እና ከቃልዬ ጋር ይተዋወቃሉ እያለችው ነበር። እሺ ስለተዋወቁሽ ደስ ብሎኛል ኤደን እያላት ነበረ። እና ብሌ ቆይ አልገባኝም እስከ ዛሬ የት ነበረች? ጓደኛው እንዳላት እኮ አናቅም ነበር። ከኬት ተገኘች አሁን የቃል ጓደኛ እያለ በጣም ደስ የምትል ቀላል ልጅ ነች እያለ ነበር። ውይ ዋው በጣም የወደድክ ይመስላል። ቆይ ምን ለማለት እየፈለግክ ነው? ወይኔ መቀናቱን እየቀናሽ ብቻ ባልሆነ እያላት ነበር። ነገር ግን ቃል በጣም ፈርታና በጣም ተጨንቃ ነበር። ምክንያቱም እየተፈጠረ ያለው ነገር በጣም አሰግቷታል። እንግዲህ ከአሁኑ የሰላም ልጅ እንዳልሆነች ይታወቅብኛል በማለት እጅግ በጣም ትፈራለች ማለት ነው። እና ስትፈራ ምን ማድረግ እንዳለባት ግራ ትጋባለች። እና ወይኔ ምን አባቴ ይሻለኛል፣ እንዴት አድርጌ ነው ይህንን ጉድ ማለፍ የምችለው እያለች ስታስብና ስትጨነቅ ነበር። በዛም ደግሞ የዳግና የብሌ እያሳሰባትና ስትጨነቅ ነበር። አሁን ላይ ግን ደግሞ ጭራሹ ኤደን ተጨምሯባት ግራ ተጋባለች። ቃል በጣም ፈራች። በኃይሉም ከእስር ቤት ሊወጣ እንደሆነ ሰላም ስትነግራት ኃይሉ ከእስር ቤት ከወጣ በቃ ይገለኛል፣ ያልቅልኛል እያለች ፍራቻውን ቀጠለች። እና በኃይሉ ከእስር ቤት መውጣት የለባትም። ከእስር ቤት ከወጣ ነገሩ ይበላሻል። ቆይ ምን ትሰሪ ነው እዚህ መጣሽው? እንዳትመጪ ነግሬሽ አልነበረም እንዴ ከዚህ በፊት ለምን ደግመሽ መጣሽው? እያለቻት ነበር። ቆይ አልገባኝም፣ የኔ መምጣት ለምንድን ነው ይሄን ያህል አንቺን የረበሸሽ? እያለቻት ነበር። እና እንደዛ እያለቻት ነበር። ቢሆንም ግን ቆይ መምጣት ይሄን ያህል ለምን አስከፋሽ ታዲያ? መምጣት አልነበረብኝም ስትላት፣ አዎ መምጣት አልነበረብሽም፣ ለምንስ መጣሽ? እያለቻት ነበር። እና ቆይ ይሄን ያህል ለምን ተረበሽው? አታስቢ፣ እኔም በጸባይ ካሽም እኔ ምንም ነገር ለማንም ምንም ነገር አልናገርም፣ በጭራሽ ሀሳብ አይግባሽ እያለቻት ነበር። እና ልክ እንደዚህ ስትላት እኔ መቼም በሆን አንቺን አላምንሽም፣ ታውቂያለሽ እጅግ በጣም አደገኛ እንደሆንሽ፣ ግን እዚህ መምጣት አልነበረብሽም እያለቻት ነበር። ቆይ ስለመጣው ለምን ተናደዳለሽ? ለምን ትበሳጫለሽ? አልገባኝም እያለቻት ነበር። እና ቢሆንም መምጣት አልነበረብሽም እዚህ እያለች መጫወን ትቀጥላለች። እና በጣም ፈርታ ነበር፣ ስትጨናነቅ ነበር። እና ቢሆንም እባክሽ ብዙም አትፍሪ፣ ደስ በልሽ ወይም ዘና በይ፣ ብዙ አትጨነቂ እያለቻት ነበር። እና ቃል በጣም ስትፈራና በጣም ስትሰጋ ነበር። አሁን እየተፈጠረ ያለ ነገር በጣም አሳስቦኛል እና ምን ማድረግ እንዳለብኝ ግራ ገባኝ እያለችው ነበር። ቢሆንም ግን መፍራት የለብሽም እያላት ነበር። እና ታዲያ ምን ማድረግ ይኖርብኛል? ምን ማድረግ እንዳለብኝ ምንም ነገር አላቅም፣ ግን በጣም ጨንቆኛል እያለችው ነበር። እና ገኒ ደግሞ ከእስር ቤት ልትወጣ ነው። ብሌን ቤቱ ሞቅ ሞቅ አርጋ ልጠብቅ ሰላምዬ ወደ እነሱ ቤት ትልካታለች። ገኒ በቅርቡ ትመጣለች፣ ቤቱን ሞቅ አርገሽ ጠብቂኝ ብላኝ ነው የመጣሁት እያለ ናሁም ዳጊም ከእሷ ጋር በመሆን እኔም ከአንቺ ጋር ሄዳለሁ ብሌን አብረን እንድባክሽ እያላት ነበር። እና አሪፍ ጊዜ ግን አይሽው እናትሽ በቅርቡ ትፈታለች ብዬሽ ነበር እና አሁን እየተፈታች ነው። ስለዚህ ከአሁን በኋላ ምንም የማሳስብሽ የማስጨንቅሽ ነገር ምንም ነገር የለም እያላት ነበር። እና ሁሌም ከጎና እንደሆነና ምንም ነገር ባያስፈልግሽ ሁሌም ከአንቺ ጋር ነኝ እያላት ነበር። እሷም በጣም ደስ ብሏት እንደምታመሰግናለሁ እያለችው ምስጋና አያስፈልግም፣ አንቺ ምርጥ ጓደኛዬ ነሽ፣ እባክሽን አታርቂኝ፣ ቅርብሽ መሆን እፈልጋለሁ። ማዘሩም አሁን ትወጣለች፣ ስለዚህ እኔም ሁሌም ከእናንተ ጋር መሆን ነው የምፈልገው እያላት ነበር። ዳጊ ምን እንደምልህ አላቅም፣ ብዙ ጊዜ
እንድትርቀኝ ወይም ደግሞ ብዙ ነገር ስልክ ነበር፣ ግን አንተ ሁሌም ከጎኔ ስለነበርክ በጣም አመሰግናለሁ እያለችው ነበር። እና በጭራሽ ምስጋና አያስፈልግም፣ አንተ ጥሩ ነገር ነው ለእኔ ሁሌም ያደረግከው፣ መቼም ቢሆን አልረሳም እያለችው ነበር። በኃይሉ እንግዲህ በቅርቡ ከእስር ቤት እንደሚወጣ በሰላም ስለነገራት ሰላም በጣም ደስ ብሏት ነበር። በኃይሉ በቅርቡ ከእስር ቤት ይለቀቃል፣ ስለዚህ በጣም ደስተኛ እሆናለሁ ፈጣሪ ይመስገን እያለች በጣም ደስ ብሏት ነበር። በኃይሉ በቅርቡ ከእስር ቤት እንደሚወጣ ስለሰማች እጅግ በጣም ደስተኛ ሆናለች ማለት ነው። ነገር ግን በኃይሉ ወንጀል ውስጥ እንዴት ነው ሲባል አታስቢ እህቴ፣ እኔ እዚህ አልቀርም። እንዴት ነው ቃል እዚህ መታ መጠየቅ ነበረባት እኮ እንዴት መታ አልጠየቀችኝም? ምን ጉድ ነች እያለ አይ ስላንተ እያሰበች ነበረ፣ ግን ብቻ እያለችው ነበር። ቢሆንም እኔ መታ መጠየቅ ነበረ እኮ እህቴ፣ አንቺ ብቻ ነሽ ስለኔ የምታስቢ ስለኔ የምትጨነቂ አንቺ ነሽ እንጂ ሌላ ሰው ማንም ስለኔ የሚያስብ የሚጨነቅ ሰው የለም እያላት ነበር። ወንድሜ እንደዛ አትበል እባክህ፣ እኔም ችግር ውስጥ ነው ያለሁት ወንድሜ አለችው። ምን ተፈጥሮ ነው? ችግሩ ምንድነው? ንገሪ ስላት እንደውም የተወሰነ ገንዘብ በአልማዝ ግድያ ላይ የሆነ ሰው እኛ እንዳደረግነው አውቆ እኔን እያስፈራራኝና ገንዘብ እየተቀበለኝ እንደሆነ ለበኃይሉ ስትነግረው በኃይሉ በጣም ይናደዳል። እና እህቴ ምን ሰጥተሻል ስትል የሰጠችውን መጠን ገንዘብ ስትነግረው 300 ሺህ ብር ተቀበለኝ እያለችው ከዛ በጣም ይናደዳል። ብሌን እባክሽ ካሁን በኋላ ችግር ውስጥ እንደማትገቢ ቃል ግቢልኝ፣ ሰላም እባክሽ ልጄን አደራ ሰጥቼሻለሁ ቃል ግቢልኝ፣ ከልጅሽ ለይተሽ እንደማታያት ቃል ግቢልኝ እያለቻት ነው።